ማዘሯ አላማረብኝም ሰላም ማናት እኔ ለሊ ነኝ ማዘሯ ማንንም ሁኚ እኔ ጉዳይ አይደለም ቆይ ምን የሚሉት አለባበስ ነው ምን ፈልገሽ ነው ወንድ ፈልገሽ ነው ወጣቶች እኮ ነን ማዘሯ በደንብ ነው መዘነጥ ያለብን ምን ነው አልወደድሽ ምንድነው የተቀባሽው አንቺ ምን እንደምትይባወቅሽ እንደሆነሽ አትወጪም ነበር በይጃውን ሂጂ ማዘሯ ወደ ቀጠሮ ልሄድ ነው ወዴት ነው የምትሄጂው ሰው ቀጥሮኝ ምን አዎ ብታይ ከመወደው ሰው ጋር የሚገርም ቀጠሮ አለብኝ እንግዲህ ምሽቱን ከሱ ጋር ፏፈሽ ልንዝናና ነው ምንና አንቺ እንደዚህ ምን አባሽን በላጥጥሻል እንዴ ማዘሯ ምን አጠፋው ነይ ቁጭ በይ የትም አትሄጂም ማዘሯ ምን እያደረግሽ ነው በፍጹም የኔን ህይወት እንድትደግሚው አልፈቅድም አርፈሽ ተቀመጪ አርፈሽ አልቀመጥም ካልሽ አስሬ አስቀምጥሻለሁ እንዴ ዝም በይ በኋላ ታመሰግኝኛለሽ አትጠራጠሪ ሰላም ህይወትሽ ተበላሽቶ እንደኔ ቄጤማ ዟሪ ከምትሆኚ አርፈሽ ብትቀመጪ ይሻልሻል ከነክብርሽ ቆያን ሾት ምን ነበር ለምንድን ነው የፈራሽው ባሌን ወደው ነበር እንዋደድ ነበር ግን ምን መሰለሽ ልጄ አንድ ነገር ለማስተካከል ስትይ ሌላ ነገር ታበላሻለሽ ምናልባት አንቺ እርቦሽ ይሆናል ወይ ገንዘብ ቸግሮሽ ይሆናል ከቤት ተባረሽም ሊሆን ይችላል ግን ህመምሽን አትጥዩ ታመሚው ይሁን አልገባኝም አሁን መች ይገባሻል ይሁን ጊዜ ላይ ግን ህይወትሽ ላይ ችግር ይፈጥርብሻል ቆይ ግን ለምንድን ነው አንቺ ለወንዶች ጥሩ አመለካከት የሌለሽ ባሌን ወደዋለሁ ለምን አልወደውም ቆይ ሁሉ ነገር ለምን እኔ ላይ ለምን ባልሽ ማን ነው ምን አገባሽ ቆይ ምን ፈልገሽ ነው የመጣሽው ምን አገባሽ ምንም ማለቴ ምን ፈለኩ እኔ ምልሽ ትላንትና ባልሽ ቤት ወሰድሽ በረከት እኮ ባል አይደለም ያንቺ ልጅ ነው ተይ እኔ ልጅ አይገባኝም ልጄን ግን ፈልጓለሁ ወደዋለሁ በረከቴን ወደዋለሁ ፈልጓለሁ እሺ ታዲያ ለምንድን ነው ልጅሽን እንደዛ የምትሸ ሰላም ቪዲዮ ቻናል ቤተሰቦቼ አስቶኒን ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ አደይ ድራማ ምን ተፈጠረ አደይ አባባ ጋር ሄዳ እሳቸው ለመጠየቅ ምክንያቱም ከመጠል ስለሌለች ማለት ነው ከዛ እንዳጋጣሚ ከባቡሬ እናት ጋር ፊት ለፊት ይገናኛሉ ቆይ ምን ትሰራለሽ እሺ እንዴ ብትደፍሩን እዚህ ምትመጪ እዚህ እንዳትመጪብሽ አልነበረም እንዴት ልመጪቻሽ ብሎ ስታባራ ነበር ድንጋዩን አንስታ እንግዲህ ለኔ ደግሞ እሷን ለመጠየቅና እሷን ለማሳመን አባት እናት ችግር ያለበት ከአባቷ ከባላ ጋር ወይ ደግሞ ከአባቴ ጋር ነው ባቡሬ አባቴ እኮ በህይወት የለም ለኔ እንዴት እንደዚህ እንደሆነ ቻለ እያላት ነበር አይ ችግር ነው ከአባቴ ጋር ነው ስለዚህ አባቴና ልጅ ማውራት አለብን የተፈጠረውን ነገር እንድነግረኝ እፈልጋለሁ አባቴም እናትን ለማጥቶ እንጂ ለፊት አግኝታቸውን ለሳውን እኔ እንዴት እንደዚህ ያደርጋል እያለች በተደጋጋሚ ስትናገር ነበር ለዲክን እናቴን በጣም ተዳፍረሻታል ስለዚህ ጥንቃቄ ብታደርጊ ይሻልሻል እኔ እንዳትጎዳሽ ነው የምፈራው እያለ ነበር ባቡሬ አታስብ እኔ እንድትጎዳኝ አትችልም ራሷን እንጂ ሌላ ሰው ወንዶችን ካልሆነ በስተቀር ሴቶችን እንደማትጎዳ ትነግራለች እንግዲህ አይሹ ደግሞ ቲና እነሱ ጋር ዴቭን ፍለጋ ስትመጣ በዱላ ያለ ድጋሜ እዚህ እንዳለሽ እያለ ሳባራት ነበር ቆይ ምን ተፈጠረ አንተም እንደ ሴቶቹ እየቀናሽ ነው እንዴ ብላ ስትል ቆይ እኔ ምን ብዬ ነው ደግሞ ባንቺ ምቀነው በምን ይቀናል እስቲ ንገሪ አንቺ ምን አለሽና በምን ይቀናል ዴቭ ያሽ ተንከራተች እንጂ ዴቭ መቼም ያንቺ ምንም ስለዚህ እንዶ ዴቭ ያሽ ጊዜሽን ከምታቃጢ ኤልዋ ያጣጭሽ ብትፈልጊ ይሻልሻል ይላታል እንግዲህ አደይ እንግዲህ ለልጅቷ እየተከታተለች ዴቭን አታስጨንቂ ዴቭ በጣም ተጨንቋል ዴቭ እንግዲህ አደይ እጅግ በጣም ብዙ ነገር ግን ደፍሮ ለቤተሰቦቹ
ሚስቴ ነች ብሎ ለማስተዋወቅ ድፍረቱን አጣው። ግን ዴቭ ለምን እንደዛ አደረገ? አደይ በጣም ተወዷለች፣ እሱም በጣም ይወዷል። ግን ለቤተሰቦቹ መናገር ነው ይፈራም። ዴቭ አንቺ ምክንያት እንድትጨነቅ እንደሆነ አታይም እንዴ? ዴቭ አንቺ በጥራት ለዴቭ ቤተሰቦች አትመጥኝም፣ እንኳን አንቺ እኛ እንኳን አንመጥነውም እያለችው ተስፋ የማስቆርጥ ቃላቶችን ስትነግራት ነበር። አደይ ግን በጣም ተጨነቀች፣ እጅግ በጣም ተናደደች። ዴቭ በጭራሽ እኔ አይፈልገኝም ማለት ልክ እንደሌለ ደፍሮ ለቤተሰብ እንኳን ማስተዋወቅ ፍላጎት የለው። ታዲያ ይሄ ተስፋ አለም ልጅ ታስባለች? እንዴት አደይ እባክሽ አትጨነቂ፣ አንቺ ታኮራለሽ እንጂ አታሳፍረኝ በጭራሽ እያላለ ባባይ እንግዲህ ዴቭ ለማሚ ሆነ ለቤተሰቦቹ አደይን እንደምወዳትና እንደማፈቅራት እንደማግባት እንደምፈልግ መናገር በጣም ጨነቁ። ለምን ተጨነቁ? ምክንያቱም አደይን እንደምወዳት ግልጽ ነው። ነገር ግን ሚስቴ ነች ብሎ ለማስተዋወቅ የቤት ሰራተኛ ስለሆነች ብቻ ክብሩን እምትመጥኝ አይደለም። አንቺ እኮ ተራ የቤት ሰራተኛ ነሽ፣ በጭራሽ ለዴቭ አትሆኚም። ስለዚህ ዴቭን አታስጨንቂ፣ ዴቭ በአንቺ የተነሳ እጅግ በጣም ተጨንቋል እያለችው ሩታ አደይ ስታስጨንቃት ነበር። አደይ ግን በጣም ተሰማች፣ በጣም ተከፋች። ምክንያቱም ዴቭን በጣም ተወደዋለች፣ በጣም ታምነዋለች። ነገር ግን ዴቭ እናቱ ስትደውል የተፈጠረ ነገር አለ ብላ ስትጠይቀው ምንም እንደሌለ መለሰለት። ግን ማግባት እንደሚፈልግና ፍቅረኛ እንዳለው ማናገር ይችል ነበር። ነገር ግን ልክ እንደ ኤላ እንዳደረገው ዛሬ ነገ አስታውቅሻለሁ መጀመሪያ ላግባሽ እያለ ሳታልላት ነበር። አሁን ደግሞ ይሄ እኔ ላይ ደረሰ። ሊሊ የዴቭ ነገር ተስፋም አለ ይመስለኛል። ልቡ ሳይሸሽ አይቀርም። ምክንያቱም እኔ እንደፍረው ሚስቴ ነች ብሎ ማስተዋወቅ ካልፈለገ ካልሞከረም እንዴት ነው ባለ ብዬ የምቀበለው? ምክንያቱም እኔ ከቤተሰቡ በእኔ የሚያፈር ከሆነ እንዴት ሊሆን ይችላል? አደይ ተረጋጊ፣ እንደዛ ሊሆን አይችልም። ምናልባት የሰማሽው የተሳሳተ ይሆናል። ዴቭን አግኝቼ ማውራት ይኖርብኛል። ግን ዴቭ በጭራሽ እንደዚህ እንደማያደርግ እርግጠኛ ነኝ እያለችው ነበር። አሹም ሩታ አደይ ለአሹ ለዴቭ በጭራሽ አትመጥንም ብላስናል። ሩታ ዛሬ ምን ነካሽ? በሰው ፍቅር መሀል ለምን ትገባለሽ? እያላት አሁን በጭራሽ አትመጥንም እያለችው ነበር። ሮማን እንግዲህ እነ ፍቅር ጋር መስራት ጀመረች። ከዛ እየሰራ ተደረው እየሰራ ከጨረሽ እረፍት ማድረግ ትቻለሽ። እንደዚህ ፊት እየሰጣሽ አደይ ፊት እየሰጣሽ ነው አናታችን ላይ የወጣችው። ስለዚህ ለሰራተኛ ፊታት እያለች እናታስ ፍቅር ተረጋጊ፣ ሮማን ያንቺ እኩያ ቆነች፣ እንደ ሰራተኛ ሳይሆን እንደ እህትሽ ተመልከች ትላታለች። ቅምጥልና ኪንጎ እጅግ በጣም ደስተኛ ሆኗል። ውሃ እየተረጫቸው እየተጫወቱ ነበር። አይቶ ቀለም አዩ ማለት ደስ የሚል የገጠር ቦታ ነው ያሉት። በዛ ውሃ ሊቀዳ ሲመጣ እናንተ ልጆች ምን እየሰራችሁ ነው? አሁን እኮ አደፈረሳችሁት። ሊቀዳ እኮ ነው የምትጠጣው አብሎ ምንሽን ተነካ ዞር በይ ከዚህ እያለች ነገረ። ከዛ የባቡሬ እናት በረከቴ በጣም ፈልጋለሁ፣ በረከቴን እወደዋለሁ። በረከት ግን ባልሽ ነው እንዴ ብላ ጠየቀቻት ሊሊን። አይ ባሌ ሰው ወንድሜ ነው፣ ለአንቺ ግን ልጅሽ ነው በረከት እያለችው ምንድነው በረከት አለሽ እኮ አስሪ በረከት ፍቅር ይዞሻል እንዴ እያለቻት ነበር። ኧረ ማዘሯ ተረጋጊ፣ እንደዚህ የሚባል ነገር የለም፣ ባቡሬ ፍቅረኛ አይደለም እያለች ነገረቻት። ታዲያ እንደዚህ አይነት አለባበስ ምንድነው ብላ ቁጭ ያለበይና እኔ ህይወቴን ልታበላሽ ያንቺ ህይወት እንድበላሽ አልፈልግም። ስለዚህ እንደዚህ መልበስ የለብሽም። አሁን ወደ ቤት ተመልሰሽ አልቀመጥም ካል ሁለት እግሮችሽን እጅሽን አስረን ቁጭ ማድረግሽ እያለቻት ነበር። እሺ ማዘር እሺ ችግር የለውም እመለሳለሁ፣ እቀይራለሁ ሁሉ ነገር ግን እንደደረሰብሽ ወይ ደግሞ ምን አይነት ክደት እንደደረሰብሽ ማወቅ ፈልጋለሁ። የባቡሬ አባት ነው የጎዱሽ እንዴ ብላ ጠይቀቻት። በመጨረሻ ፍቅርና ቲና ይገናኙና ዴቭና አደይ አንድ ላይ ያደሩት ከሆቴል ሲወጡ አይቻሉ ብላ ለፍቅር እየነገረችው ነበር። ዴቭ ከኋላ መጥተው እየሰማት ነበር። እና ሌላ አሁን ደግሞ እናንተ አንድ ላይ ሆናችሁ መቼም ለጥሩ ነገር ብትሰባሰቡ ጥሩ ነበር። ነገር ግን ሰውን ለመጉዳት ነው እናንተ የምታስቡ አይደለም እንዴ ብላ ተናዶ ተድቧቸው ይሄዳል። ዴቭ ያሉ ሲጠሩ
ድጋሚ እንዳትከተልም አዴ እንግዲህ አባባ ጋር ቁጭ ብላ እያወራቸው የቅምጥል አባት ጋር አንድ ላይ ቁጭ ብላ ስታወራ ነበር። የኔ ልጅ ቅምጥል ከወንድ ጋር እንዴት አድርጌ እንዳሳደግኳት እኔ ነው የማውቀው፣ ግን ለጎረምሳ ብላ እኔን ጥላይ ጠፋች አይደለም ልጄ? አይ ልጄ እባክሽ ጓደኛ አለሽ እንዴ ብሎ ስጠይቃት አዎ ጓደኛ አለኝ አባባ እያለችው ነበር። ሮማን እንግዲህ እዛ መስራት ጀመረች። አሹም ግቢ ይዛ መጣችና አሹም ካቆረጠች ቆይ አሹም መጣው ተጫወትልና ትሄዳለች። ሊሊ አባት በህይወት አለ እንዴ ባፍሬ ብላ ስትጠይቅ በረከት አባት በህይወት ካለ እሳቸውን አግኝቼ ማውራት ትፈልጋለሁ አለች። እንዴ ሊሊ አባቴ እኮ በህይወት የለም፣ ስለዚህ የት ነው ፈልገሽ የምታናግሪ? ችግሩ ከአባት ጋር ነው። እናት ሙሉ በሙሉ እብድ አይደለችም፣ ጤነኛ ነች። ነገር ግን አባትን አግኝቼ ባወራው ደስ ይለኛል። አባቴ እኮ በህይወት የለም። አይመስለኝም፣ በህይወት አለ ይመስለኛል። ሊሊ አዴ ምን ተፈጠረ ስትለው አዴ ዴቭ ልክ እንዳል ኤላ ልቡ ሳይሸሽ አይቀርም እያለችው ነበር። እንዴት ምናምን ብላ ስትጠይቅ አላቅም ደፍሮ ለቤተሰቦች እኔ ማስተዋወቅ ካልቻለ ደፍሮ ፍቅረኛ ብሎ እፋና ማድረግ የማይችል ከሆነ ታዲያ የሱ አንድ ላይ መሆናቸው ምን ጥቅም አለው እያለችው ነበር። እንግዲህ ያተባትና አለልኝ እና አሹና እና ዳይመንድ እና አበባ ሀፍት የቤተሰቦቻቸውን ሀፍት ለመጠየቅ ሲመጡ እና ምን ሊሰሩ መጡ? አዴ መጣች እንዴ? አይ አዴ አልመጣችም፣ ደመቃና ሌላ ጓደኞቹ ነው እየመጡ ብሎ ነገራቸው። ማሚ ደግሞ ዴቭ የሚፈልገው ነገር ምን እንደሆነ ምን ሆናለ አዴን አግኝቼ ማውራት አለብን ብሎ አስቹ በችኮላ ይወጣል። ዴቭ ቆይ አዴ ምንድነው ደግሞ የምታወራት? ከአዴ ጋር ችግር ምንድነው ንገረኝ እያለችው እናት ደውላ የምነግራችሁ ነገር አለ እያለ ነበረ። ነገር ግን መናገር አልቻለም። በጣም ጨነቀ። አዴና ዴቭ ተገናኝተው ዴቭ በእኔ ታፍራለህ እንዴ? ቆይ ስለኔ መናገር ካልቻልክና ከኔ ጋር መሆን የማትችል ከሆነ በቃ አታስጨንቀኝ ትላለች። አይ አዴ እንደምታስቢ አይደለም እባክሽ ይቅርታ አድርግልኝ እያላት ነበር። አይ ችግር የለም እቅርብ ያለው ከኔ ጋር መሆን ሆንኩም አልሆንኩም እባክህ ልብን አዳምጥ ትለዋለች።